ሰላም ጤና ይስጥልኝ ክቡራትና ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የነርቭ ጥገናን የሚደግፉ 6 ኃይለኛ የሆኑ ቅመሞችን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የነርቭ መጎዳት ወይም ደግሞ ኒውሮፓቲ ብዙ ጊዜ የሚከሰተው በእነዚህ ምክንያት ነው። ስር በሰደደ ብግነት ወይም ደግሞ ኢንፍላሜሽን፣ በከፍተኛ የደም ስኳር፣ በቫይታሚን እጥረቶች በተለይ የቢ ቫይታሚኖች እጥረት፣ በኦክሲዲቲቭ ስትረስ እና በደካማ የደም ዝውውር ምክንያት ነው። ቅመማ ቅመሞች ታዲያ በአንድ ጀንበር ነርቮችን እንደ ተአምር ሊያበቅሉ አይችሉም። ሆኖም ግን የተወሰኑ ቅመሞች ብግነትን ወይም ደግሞ ኢንፍላሜሽንን ይቀንሳሉ፣ የደም ፍሰትን ያሻሽላሉ፣ እናም የነርቭ ሴሎችን ከኦክሲዲቲቭ ስትረስም ይጠብቃሉ። ይህም በጊዜ ሂደት የነርቭ ጥገናን እናም ምልክቶችን እረፍትን ይደግፋል ማለት ነው። ታዲያ የነርቭ ጥገናን የሚደግፉ 6 ኃይለኛ ቅመሞችን ልንገራችሁ። አንደኛ እርድ ነው። በእርድ ውስጥ እንግዲህ ኩርኩሚን የተባለ ጠንካራ አንቲ ኢንፍላማቶሪ ወይም ጸረ ብግነት ውህድን ይገኛል። እሱም የነርቭ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል፣ የነርቭ ሴሎችን ከኦክሲዲቲቭ ስትረስም ይጠብቃል፣ የነርቭ እድገት ሁኔታዎችን እንደ ብሬን ደራይቭድ ኒውሮትሮፊክ ፋክተር ያሉትን ሊያነቃቃ ይችላል፣ የነርቭ ህመምንም ይረዳል። ስር የሰደደ ብግነት ለነርቭ መጎዳት ትልቁ ምክንያት ነው፣ በተለይም በስኳር በሽታ ጊዜ። እንዲሁም ታዲያ እርድ ምን ያደርጋል? የማቃጠል ስሜትን ይቀንሳል፣ የመደንዘዝ እናም የመውረር ስሜትን ሊያሻሽል ይችላል፣ የአንጎል ነርቭ ተግባርን ይደግፋል። እንዴት ጥቅም ላይ ይውላል? በቀን ከግማሽ እስከ 1 ሻይ ማንኪያ መጠቀም፣ ከቁንዶ በርበሬ ጋር አጣምሩት። መምጠጥን ለማሻሻል በሞቀ ወተት፣ በሾርባ ወይም በእንቁላል ውስጥ ጨምራችሁ መጠቀም ትችላላችሁ። ለተሻለ መምጠጥ ከቅባቶች ጋር ከወይራ ዘይት ወይም ደግሞ ከወተት ጋር ቢወሰድ ይመረጣል። ሁለተኛ ዝንጅብል ነው። ዝንጅብል ጂንጀሮልስ እናም ሾጋውልስ የተባሉ ንጥረ ነገሮችን ይዘዋል። እነዚህም ብግነትን ይቀንሳሉ፣ የደም ዝውውርን ያሻሽላሉ፣ የነርቭ ህመም ምልክቶችንም ይቀንሳሉ። ጥሩ የደም ዝውውር ለነርቭ ጥገና ወሳኝ ነው። ጥቅሞቹም ለእጅና እግር መቀዝቀዝ ይረዳል፣ የኒውሮፓቲክ የነርቭ ህመምን ሊቀንስ ይችላል፣ የምግብ መፈጨትንም ይደግፋል። ለቢ ቫይታሚን መምጠጥ አስፈላጊ ነው። እንዴት ጥቅም ላይ ይውላል? ትኩስ የዝንጅብል ሻይን መጠቀም ትችላላችሁ። 1 ኢንች ዝንጅብል የተከተፈ ስሩ ማለት ነው። በቀን ግማሽ ሻይ ማንኪያ የዝንጅብል ዱቄትንም ወይም ደግሞ መጠቀም ትችላላችሁ። ትኩስ ዝንጅብልን የማትጠቀሙ ከሆነ በምግብ ወይም ደግሞ በስሙዚ ውስጥ ጨምራችሁ መጠቀም ትችላላችሁ። ሶስተኛ ቀረፋ ነው። ቀረፋ በተለይ ለስኳር በሽታ የነርቭ መጎዳት በጣም ጠቃሚ ነው። የኢንሱሊን ሴንሲቲቪቲን ያሻሽላል፣ የደም ስኳር ድንገት መጨመርን ይቀንሳል፣ የኦክሲዲቲቭ ስትረስን ይቀንሳል። ከፍተኛ የደም ስኳር በጊዜ ሂደት ነርቮችን ይጎዳል። የቀረፋ ጥቅሞቹም የፐሪፈራል ነርቮችን ይጠብቃል፣ የእግር ማቃጠልን ሊቀንስ ይችላል፣ የሜታቦሊክ ሚዛንንም ይደግፋል። እንዴት ጥቅም ላይ ይውላል? በቀን ግማሽ የሻይ ማንኪያን ተጠቀሙ። በአጃ ወይም በኦትሜል በእርጎ ወይም በሻይ ውስጥ ጨምራችሁ መጠቀም ትችላላችሁ። ለተከታታይ አጠቃቀም የሴይሎን ቀረፋን ምረጡ። አራተኛ ቅርንፉድ ነው። ቅርንፉድ ዩጅኖል የተባለ ተፈጥሯዊ ውህድን ይዟል። እሱም እንደ መለስተኛ ተፈጥሯዊ ማደንዘዣ ሆኖ ያገለግላል፣ የነርቭ ህመምን ይቀንሳል፣ ጠንካራ የአንቲኦክሲዳንት ባህሪያትም አሉት። በተለምዶ ለጥርስ ነርቭ ህመም ያገለግላል። ነገር ግን ለዳርቻ ለፐሪፈራል ኒውሮፓቲም ይረዳል። ጥቅሞቹም
ስለታም የነርቭ ህመምን ሊቀንስ ይችላል። የነርቭ ጥበቃን ይደግፋል። ብግነት ወይም ደግሞ ኢንፍላሜሽንን ይዋጋል። እንዴት ጥቅም ላይ ይውላል? ከ1 እስከ 2 ቅርንፉድን በሻይ ውስጥ ዘፍዝፎ መጠጣት። በሞቀ መጠጦች ውስጥ ትንሽ የቅርንፉድ ዱቄትን መጠቀም። ከመጠን በላይ ታዲያ የቅርንፉድ ዱቄትን አትጠቀሙ፣ ምክንያቱም በጣም ጠንካራ ስለሆነ። 5ኛ ቁንዶ በርበሬ ነው። ቁንዶ በርበሬ ፒፔሪንን ይዟል። እሱም ኩርኩሚን በእርድ ውስጥ ያለው ንቁ አንቲ ኢንፍላማቶሪ ውህዱ በትክክል እንዲመጠጥ ይረዳል። የደም ዝውውርን ያሻሽላል። የነርቭ መከላከያ ባህሪያትም አሉት። የሌሎችን የነርቭ ፈዋሽ ቅመሞችን ውጤታማነትን ይደግፋል። የቁንዶ በርበሬ ጥቅሞቹም የእርድን መምጠጥን እስከ 2000% ወይም እስከ 20 እጥፍ ይጨምራል። የአንጎል ነርቭ ተግባርን ይደግፋል። ከኦክሲዲቲቭ ስትረስም ይጠብቃል ወይም ደግሞ የኦክሲዲቲቭ ስትረስን ይቀንሳል። እንዴት ጥቅም ላይ ይውላል ቁንዶ በርበሬ? በቀን ትንሽ ቁንጥጫን ተጠቀሙ። ስትጠቀሙትም ከእርድ ጋር አጣምራችሁ ተጠቀሙት። 6ኛ ካየን ፔፐር ነው። የሚጥሚጣ ዱቄት የምንለው በተለምዶ ካፕሳይሲንን ይዟል። ካየን ፔፐር ካፕሳይሲንን ይይዛል። እሱም የህመም አስተላላፊ የተባለውን ይቀንሳል። የደም ፍሰትን ያሻሽላል። የነርቭ ህመም ስሜትን ለማደንዘዝ ይረዳል። ካፕሳይሲን በህክምና የነርቭ ህመም ቅባቶች ውስጥም እንኳን ጥቅም ላይ ይውላል። ጥቅሞቹም የማቃጠል ስሜትን ይቀንሳል። ወደ እጅና እግር ጫፎች የደም ዝውውርን ያሻሽላል። ስር የሰደደ የነርቭ ህመምንም ሊቀንስ ይችላል። እንዴት ጥቅም ላይ ይውላል? በምግብ ውስጥ ትንሽ ቅንጣት መጠቀም ነው። ታዲያ ከባድ የሆነ የጨጓራ ህመም ጋስትራይትስ ካለባችሁ አይመከርም። እነዚህ 6 ቅመሞች የነርቭ ጥገናን ወይም ደግሞ ፈውስን ያበረታታሉ ማለት ነው። ታዲያ እነዚህ 6 ቅመሞች ለነርቭ ጥገና የሚረዱት ብግነትን በመቀነስ የደም ዝውውርን በማሻሻል የነርቭ ሴሎችን በመጠበቅና የደም ስኳር ቁጥጥርን በመደገፍ ነው። ነገር ግን እውነተኛ የነርቭ ጥገና ደግሞ በቂ የሆነ ቫይታሚን ቢ12፣ በቂ የሆነ ቫይታሚን ቢ1 እና ቫይታሚን ቢ6፣ ኦሜጋ 3 ፋቲ አሲድ፣ ጥሩ የደም ስኳር ቁጥጥርና መደበኛ እንቅስቃሴንም ይፈልጋል ማለት ነው። ቅመሞች የድጋፍ ሰጪ መሳሪያዎች እንጂ ለብቻቸው የሚቆሙ ፈዋሾች አይደሉም። ታዲያ ውጤት ለማየት ምን ያክል ጊዜ ይፈጃል? ቀላል የምልክት መሻሻልን ለማየት ከ2 እስከ 4 ሳምንታት፣ የሚታወቅ የነርቭ ድጋፍን ለማግኘት ከ2 እስከ 3 ወራት፣ ተከታታይነት ያለው የየቀን አጠቃቀምን ታዲያ ይጠይቃል። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? የደም ማቅጠኛን የሚወስዱ ሰዎች እርድና ቅርንፉድን ሲጠቀሙ ጥንቃቄ ማድረግ አለባቸው። ከባድ የሆነ የአሲድ መመለስ ወይም ቃር ያለባቸው ሰዎች ካይን ፔፐርና ዝንጅብል ሲጠቀሙ ጥንቃቄ ማድረግ አለባቸው። ነፍሰ ጡር ሴቶች ደግሞ ከፍተኛ መጠንን ሁሉንም መጠቀም የለባቸውም። ታዲያ ምርጥ የሆነ የነርቭ ድጋፍ መጠጥ ከፈለጋችሁ ማታ የምትወስዱት ቀላል የሆነ የሞቀ ውሃ፣ ግማሽ የሻይ ማንኪያ እርድ፣ ትንሽ ቁንዶ በርበሬ፣ ትንሽ የተቆረጠ ዝንጅብልና ጥቂት ጠብታ የወይራ ዘይትን አንድ ላይ ቀላቅላችሁ ከመተኛታችሁ ከ1 ሰዓት በፊት መጠጣት። በአጠቃላይ እነዚህ 6 ቅመሞች ነርቮችን የሚረዱት ብግነትን በመዋጋት የነርቭ ሴሎችን በመጠበቅ የደም ዝውውርን በማሻሻል የሜታቦሊክ ሚዛንን በመደገፍ ነው። ከነዚህ ጋር ደግሞ ሲጣመሩ በተሻለ ሁኔታ ይሰራሉ። ከተመጣጠነ አመጋገብ፣ ከትክክለኛ ቫይታሚን መጠኖች ጋር፣ ከተረጋጋ የደም ስኳርና ከአካላዊ እንቅስቃሴ ጋር ሲጣመሩ በትክክል ይሰራሉ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። የነርቭ ጥገናን የሚደግፉ 6 ኃይለኛ ቅመሞችን በዚህ ቪዲዮ ላይ በደንብ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር ማድረጋችሁን አትዘንጉ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።